የሃይማኖት ተቋማት ለኢትዮጵያውያኖች እርስ በርስ የሚያስተሳስሩ ገመዶች ናቸው። ሰላም ጤና ይስጥልን ክብራትና ክብራን ውድ የማህበራዊ ሚዲያ ተከታዮቻችን፣ ይህ ዕለታዊ ሰላም የተሰኘ መርሃ ግብራችን ነው። ይህ ፕሮግራም በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በኮሙኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብ ነው። አብራችሁን ሁኑ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በዘንድሮው የክረምት በጎ ፍቃድ ስራ የተለያዩ በጎ ፍቃደኛ የእምነት ተቋማትን በማስተባበር የአቅመ ደካሞችን የመኖሪያ ቤት የማደስና የአብሮነትና የእርስ በርስ መረዳዳት ባህልና እሴትን የማጠናከር ስራ እየሰራ ይገኛል። ቢሮው ዛሬም በአዲስ ከተማ ክፍለ ከተማ የእስልምና ጉዳዮች ምክር ቤትን በማስተባበር የ5 አቅመ ደካሞች እማወራና አባወራ የመኖሪያ ቤት እድሳትን አስጀምሯል። አቶ ብርሃኑ ረታ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትልና የሃይማኖትና የሰላም እሴት ግንባታ ዘርፍ ኃላፊ በመኖሪያ ቤት እድሳት ማስጀመሪያ ላይ ተገኝተው እንዳሉት የሃይማኖት ተቋማት ትውልድን ይገነባሉ፣ ሀገርን ያጽናሉ። በዚህም የእስልምና ተቋም ሰላም እንደመሆኑ ሰው መሆንን በማስቀደም ህዝብን በማስተሳሰርና እርስ በርስ የመረዳዳት እሴትን በማጠናከር ዛሬ ያስጀመረው የመኖሪያ ቤት እድሳት የሚያስመሰግን መርሃ ግብር መሆኑን ገልጸዋል። ኃላፊው አክለውም ቢሮው የሃይማኖት ተቋማትን በማስተባበር በሁሉም ክፍለ ከተሞች በዘንድሮ የክረምት ወቅት የ30 አቅመ ደካማ ቤቶችን ለማደስ ማስጀመሩን አንስተው ዛሬ በአዲስ ከተማ ክፍለ ከተማ በእስልምና ጉዳዮች ምክር ቤት በተጨማሪም የ5 አቅመ ደካማ እማወራና አባወራ ነዋሪዎችን የመኖሪያ ቤት በአጭር ጊዜ አድሶ ለነዋሪዎቹ ለማስረከብ መጀመሩን ገልጸው ይህን በጎ ተግባር ሌሎችም እንዲከተሉት አሳስበዋል። ኡስታዝ አብዱረዛቅ መሐመድ የአዲስ ከተማ ክፍለ ከተማ እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ እንደገለጹት እስልምና ሰው መሆንን በማስቀደም ማንኛውም ዜጋ የማገዝና የመርዳት ስራ እየሰራ መሆኑን አንስተው ዛሬም በአዲስ ከተማ ክፍለ ከተማ የ5 እማወራና አባወራ አቅመ ደካሞችን ቤት ሙሉ በሙሉ በማደስ በአጭር ጊዜ ለማስረከብ መጀመሩን ገልጸዋል። ወደ ሌላኛው ጉዳያችን ስናልፍ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በትላንትናው ዕለት በ11ዱም ክፍለ ከተሞች የተጓደሉ የሰላም ሰራዊት አባላትን ለማሟላት የንድፈ ሐሳብ ስልጠና መስጠት መጀመሩ ይታወሳል። ይህን ስልጠና በዛሬው ዕለትም በሁሉም ክፍለ ከተሞች የመስክ ላይ ስልጠና እያካሄደ ይገኛል። ስልጠናውን የተከታተሉ ሰልጣኞችም በቅርብ ጊዜ ተመርቀው ወደ አባሎቱ እንደሚቀላቀሉና የከተማችንን ሰላም አጠናክሮ ለማስቀጠልም የበኩላቸውን እንደሚወጡ ገልጸዋል። ለዛሬ ያዘጋጀነው ዕለታዊ ሰላም የተከታተላችሁትን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩን እያልን ሰላም ከሁሉም በሁሉም ለሁሉም ሰላም